ማታው ነው ህይወቱ ያልፋል። እና ህይወቱ ሲያልፍ ያው ለቤተሰብ የሚነገረው ቤተሰቦች ሰሙ። እሷ የሰርጌ ቀን ነው እያለች እየጠበቀችው ነበረ። የሰርጌ ቀን እያለች እየጠበቀች እያለ እህት ወንድምየው ነይ የምንሄድበት አለ ብለው ጥቁር ሻርብ አዘጋጅተው ጥቁር ሻርብ ለምንድን ነው ስትላቸው አይ ነይ ይሏትና ይዘዋት ጥቁሩን ሻርብ አልብሰው ወንድሞቹ ሊፖርት ጠበቋት። ሊፖርት ውስጥ ስትደርስ ለምንድን ነው ሊፖርት ጥቁር ሻርብ ሰጣችሁ ወንድሞችስ ጋቢ ለበሳችሁት ለምንድን ነው ምናምን ብላ ትደነግጣለች። አስክሬኑ ስታይ ይሄው ሙሽራሽ ብሎ ተረከቤን ሙሽራሽ ነው ይሏታል። በጣም ትደነግጣለች ነው ልቧ ተሰበረ። ያው የሞተ ተጎዳ የኖረ ደግሞ ይኖራል፣ ህይወት ይቀጥላል አይደለ? ግን እሷ ይቆሙት ነው የሞተችው እንጂ ያው ኖር አይደለም። ባይዘው የሞተ እኮ አረፈ ነው የሚባለው እንጂ እኮ ሞተ አይባልም። እና በስንት መከራ ስቃይ ከአመት በኋላ ድጋሚ በቤተሰቦቿ በኩል ቤተሰቦቿ ላለማሳፈር ልጇ ከአረብ ሀገር መታ አልተዳረችም፣ ፍቅሯ ሞቶባት ስተውን ቁማ ቀረች እንዳልባል ብዬ ሁለተኛ ፍቅር ያስኩኝ ይዛ ወልዳ ተጋብተው ምን ብለው መልሶ ያሰው ፍቅር ሳይሆን እሷን ነበር የፈለገው መደብደብ፣ ማሰቃየት። አያችሁ ሴት ልጅ ቤቴ ትዳሬ ብላ መስዋዕት ለምትከፍልለት የመጀመሪያ ፍቅሯ ሳይሳካላት ቀርቶ ሁለተኛ እስቲ እድልን ህይወትን ልኑረው ልሞክር ባለች ለምንድን ነው ወንድ ልጅ የሴት ልጅን እድል የሚሰብረው? እኔ እዚህ ጋር ወንድ ላይ ብቻ አልፈርድም። ሴት ልጅም እኮ አለች ወንድን የምታጠቃ። ግን ይብለጥ ለምን ሴት ላይ ለምን እውነተኛ ፍቅር አይኖርም? ለምን ገንዘብ ፍቅር ሆነ? እናስሽ እስቲ እኔ ጥያቄ ትዳር ክብር ነው አይደል? አዎ ክብር ነው። እሺ እናት የሆነች ልጅ አዲስ ያመጣችሁት ነው ሲንግል ማም ነው የምትሉት? ምን ማለት ነው ሲንግል ማም? አንድ ወንድ እኔ ትዳር ይዤ ያ ሰው ጥጋበኛ ሆኖ ከአቅሜ በላይ ከሆነብኝ ከተለያየሁት ለምንድን ነው ሲንግል ማም ብዬ መጠራው? እኔ ለልጄ አባትም እናትም ሆናታለሁ። ሰዋው የአባት ፍቅር ያስፈልጋታል። እና ታዲያ እኔ እሱ ካልፈለገ እድሜ ልኬን ከሱ ጋር እንዳያ እንደዚህ ሽት እያደረገ እየረገጠኝ መኖር አለብኝ? እየተደበደብኩ መኖር አለብኝ? ህይወቴን መስዋዕት አድርጌ መኖር አለብኝ? ለልጄ ብዬ መስዋዕት ከፍላለሁ። አዎ ከፍላለሁ። ድብና አድርጌ ለልጄ መስዋዕት ከፍላለሁ። እኔ ሞት እስከሚመጣ ግን በልጄ አባት አይደለም መስዋዕት የምከፍለው። እኔ የልጄ አባት እየረገጠኝ እየደበደበኝ እያሰቃየኝ የሞት ስቃይን እያሰቃየኝ ለልጄ ብዬ መስዋዕት ልከፍል አልችልም። ለምን? እሱ ደብድቦኝ እኔ ብሞትስ ለልጄ ብዬ ነው የሞትኩት ነው ልል ነው? ልጄስ ማን ያሳድጋታል? ከአባት ወይም ከእናት አትሆን? አባቷ ጥሩ አባት አይደለም? እናቷ ጥሩ እናት ሆና ግን ተደብድባ ተገደለች። እሺ ነፍስ ይማር፣ ተረሳው፣ በቃ አለቀ። ልጄ ግን ወይም በእንጀራ እናት ወይም በሌላ ተሰቃያለች፣ ወይም ጎዳና ላይ ትወጣለች። ትውጣ ጎዳና ላይ ልጄ። እኔ ለልጄ ብዬ መስዋዕት ከፍላለሁ ብዬ እየተደበደብኩ በድብደባ ከሞትኩ አፈር ደቼ ከበላ በኋላ ከተቀበርኩኝ በኋላ ልጄ ጎዳና ላይ ትውጣ? ከዛስ ማን ይዛታል ልጄን? ይሄን ድረስ አልጠብቅም። እኔ እንዲህ እስከሚሆን አልጠብቅም። አስመክራለሁ፣ ምን እጠይቀዋለሁ። ልጃችንን አብረን እናሳድጋለን። አይ እኔ አንቺ ከኔ ጋር የምትኖሪ ከሆነ ስቃይሽን እያሰቃየው ነው የምትኖሪ የሚለኝ ከሆነ ነበር ለልጄ መኖር አለብኝ። ልጄ ጎዳና እንድትወርቅ አልፈልግም። ልጄ ሰው እጅ እንድታይ አልፈልግም። ልጄ በእንጀራ እናት እንድትሰቃይ አልፈልግም። የእንጀራ እናት እኮ መልካም እንጀራ እናት አለች፣ ጥሩ እንጀራ እናት አለች፣ መጥፎ የለችም።
ሙሉዎች መጥፎ አይደሉም። እና ስለዚህ ጥቃት ሴት ልጅ ላይ ብቻ ለልጅሽ መስዋዕት ከፈይ፣ ለልጅሽ እንደዚህ ቻዩ፣ ለልጅሽ ቻዩ አለሞተሽ መሞት አለብኝ ለልጄ ብዬ ከሞትኩ እኮ ልጄ እጥፍ ነው የምትጎዳ። ጭራሹኑ ትሞታለች ልጄ አብራኝ። እኔ ሞቼ አፈር ተቀብሬያለሁ። ልጄ ግን የቁም ስቃይ ታያለች፣ በቁሟ ስቃይ ታያለች። የሚያጎርሳት የለ፣ የሚያበላት የለ፣ የሚያጠጣት የለ፣ ትምህርት ቤት ተማሪ የሚላት የሚያስተምራት የለ። ትንከራተትብኛለች ልጄ እጥፍ። እኔ ለልጄ ብዬ መስዋዕት ልክፈል ካልኩ ከሱ ተለይቼ ደቼ እየበላሁ ቀን ስራ ተሸክሜ ባሬላ ተሸክሜ ልጄን ምንም ሳይጎልባት አስተምራታለሁ፣ አበላታለሁ፣ አጠጣታለሁ፣ አለብሳታለሁ። ይህን ማድረግ ያለብኝ ግን በህይወት ስኖር ነው። ሙቼ አይደለም እኔ ልጄን መርዳት ያለብኝ በቁም ነው። ስለዚህ እኔ ባሌ የረገጠኝ እየደበደበኝ ስቃይን እየሰቃኝ ለልጄ ብዬ ልችል አልችልም። እና ልጄ ሳይኖር አይጎዳም እንዴ? እኔ እናቷን ሲደበድብ እያየች ልጄ ታድጋለች አብራ። ሲሰርበኝ እያየች ታድጋለች አብራ። ሁሉም ነገር ታያለች። የአይምሮ ተጽዕኖ አይዛትም? ጭንቀት አይዛትም? በልጅነቷ የአሁኑ ልጆች እኮ ጭንቅላታቸው ፋስት ነው፣ ቶሎ ነው የሚይዙት ነገር ነው። ይህን አይታ ስታድግ ነገ ምንድን ነው የምትሆነው? ልጄ ምን አይነት ህይወት ነው የምትኖረው? ስለዚህ እኔ ያለኝ ምርጫ ከሱ ጋር ተለያይቼ ልጁን የሚፈልግ ከሆነ መጥቶ ይጠይቃል፣ ይችላል፣ መብት ነው። ልጁን አልለይም፣ አልከለክልም። ግን ህይወት እየተደበደብ አልቀርም። ኔቨር አልችልም። አዎ ልጅን እኔ ምንም ሳይጎልባት አሳድጋታለሁ ለፍቼ ግሬ እንጂ እየተደበደብኩ ልጄም ድብደባዬን እያየች ስድቡን እያየች ስቃዩን እያየች መከራ እያየች አብራ እንድታደግ አልፈልግም። በእንደዚህ አይነት ተጽዕኖ ልጄ እንድታደግ አልፈልግም። ልጄ እኔ ፍቅር እየሰጠዋት እንክብካቤ እየሰጠዋት ሰው ቤትም እየሰራው እያኖርኳትኝ ፍቅርን እየሰጣት አሳድጋታለሁ። በዚህን ጊዜ እርግጥ የአባት ፍቃድ ጥያቄ ሊመጣባት ይችላል። ስታድግ ግን ደግሞ አባቷንና እሷን አገናኘች ልጄ እንደዚህ ነው ይሄን አባትሽ አዎ ልታጥ እችላለሁ። ግን እኔ ተደብድቤ ተገድዬ መስዋዕት ከፍዬ አፈር ከበላው በኋላ ልጄ ጎዳና ላይ እንድትወርቅ አልፈቅድም። እኔ ልጄ አባትም እናትም ሁኜ ያሳድጋታለሁ። የልጁ ፍቅር ካለው መጥቶ ይጠይቅ፣ መጥቶ ፍቅሩን ይግለጽላት፣ አልከለክሉም። ግን ከኔ ጋር ህይወት ያበቃል። እየደበደበኝ እያሰቀየኝ አልኖርም ለልጄ ብዬ። እኔ ለልጄ ብዬ መኖር ያለብኝ ምንድነው? ሰው ቤት ሰርቼ ድንጋይ ፈልጬ ድንጋይ ተሸክሜ ልጄ ምንም ሳላጎልባት ጀግና ሆኜ አኖራታለሁ። እኔ ልጄ ድብና አድርጌ እያስተማርኳት ነው ማኖራት፣ ምንም ሳላጎልባት። እኔ አመዳም ሆኜ እኔ ደቼ ሆኜ ያሳድጋታለሁ ልጄን። ግን እየተደበደብኩ ለልጄ ብዬ ልቻል ብዬ እሱ ለሚሰጠኝ ብር እኔ እየመጣ 24 ሰዓት ቅጥቀጣ ልጄ ያንን እያየች የአይምሮ ተጽዕኖ ይዛታን ትጎዳብኛለች እንጂ አልጠቀምኳትም። ለልጄ ልቻለው ብላችሁ የምትቀመጡት ሴቶች እዚህ ጋር ደግሞ አንድ ነገር አንደርስታንድ ማድረግ ያለባችሁ ትዳራችሁን አፍርሱ አይደለም። እኔ እንደ ሀያ እየተቀጠቀጠ አስመክሩ። በአባቶች በህግም ሆነ በምንም አስጠይቃችሁ እምቢ ካለ እንደ ሀያ ዝም ብላችሁ ለልጄ ብዬ የተቀጠቀጣችሁ እያያችሁ ልጃችሁን ኢባሰ እየገደላችሁት እንጂ እየጠቀማችሁት አይደለም። እናንተም ትሞታላችሁ፣ ልጁም በቁም ይሞታል። ለምን? እናቱ እየተደበደበች እያየች አይምሯ ይጦዛል። ልጅቷ የዛኔ ተጠያቂ ማን ነው? እኔ። ለምን ቶሎ ብዬ ልጄን ከእንደዚህ አይነት ህይወት ሳላወጣዋትማ። ልጄን እኔ ከእንደዚህ አይነት ህይወት ማውጣት ያለብኝ እኔ ነኝ። ስቃይ እንዳታይብኝ፣ መከራ እንዳታይብኝ እኔ ነኝ ከእንደዚህ አይነት ነገር መጠበቅ ያለብኝ። ስለዚህ ልጄን ከመጥፎ ነገር ማራቅ ቀድሜ እኔ ነኝ እንጂ እየደበደበኝ ልኖር ብዬ ፈቅጄ ልጄን አይምሮዋ እንድትጠውዝ አልፈልግም። ልጄ ብዙ ነገር አይታ ታድጋለች። ድብደባ፣ ስድብ፣ ማንቋሸሽ፣ መርገጥ ይሄን ሁሉ እንድታይ አልፈቅድም። ልጄ እኔ ደም ተፍቼ ጥሩ ሆና እንድታደግ ፈልጋለሁ። ልጅ ሚስት አትደበድብም፣ ክብር አላት ሴት ልጅ። እንዴ የመጀመሪያ ህይወቷ ካልተሳካ ሁለተኛ ህይወቷ ላይ ደግሞ እንደዚሁ ይሄ አንቺ እኮ እንደዚህ እኮ ነሽ፣ አንቺ እኮ እንደዚህ ነሽ። ብር ያለን ጊዜ እንወደዳለን። ብር ከእጃችን ስናጣ ደግሞ አፈር ደቼ ያብሉናል። ለምንድን ነው?
ብር ያለን ጊዜ ማሬ ውዴ የኔ እናት ኔስቲ እዚህ ጋር ምናችን እግራችን እንኳን አይቀርም ሲስሙን እኮ ብር ያለን ጊዜ እግራችንን ዝቅ ብሎ ነው የሚስሙት። ብር ያለን ጊዜ ብሩም ሙጥጥ ብሎ ያለቀ ጊዜ ደግሞ የታባሽሽ አንቺ ልቅምቃሚ። ድሮም የአረብ ሀገር ሴት እንደዚህ ነው የምንባለው። የአረብ ሀገር ሴት ጀግና፣ አርበኛ፣ ጎበዝ፣ ጠንካራ ለራሷ ሳትሆን ለህዝቧና ለቤተሰቦቿ የምትኖር አርበኛ ሴት ነች የአረብ ሀገር ሴት። ግን ወንዶች አያውቁም። ብራቸውን ሲኖረን ማሬ ፍቅሬ ውዴ ሴቷም አንቺም ራስሽ አንቺ ራስሽ ሴቷ አንቺ ራስሽ ከኔም ጨምሮ ማለት ነው። ብሬን የኔ አባት ወይ የኔ ፍቅር በቃ አታስብ እሺ፣ ካንተ አይበልጥም ብሩ። አይ ማዘር እኮ ትንሽ እንደዚህ በቃ ችግር የለም የኔ ውድ እኔ ልክልሃለሁ። ትልኪያለሽ፣ እሱ ግን እዛ 10ን ያተራምሳል። ከዛን ደግሞ ትሄጃለሽ። ፍቅሬ መጣው እሺ ነይ ፏርግቶ ይጠብቅሻል። ከእጅሽ ላይ የባንክ ቤት ያለው ብር መዘዝ 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 ቤቱ ቢፌው ምኑ ትሞያለሽ ሄደሽ። ከዛስ አለቀስል ስሚማ የሆነ ካለ ራስ ሰርተሽ ጠብቂኛል ብሎ ነው የሚወጣው። በፊት ግን ባለሽ ጊዜ የኔ ፍቅር ቻውሽ ለውጣ ነው ብሎ ስሞሽ ይወጣል። እማዬ እናቴ መጣው ይልሽና ደግሞ ልክ ሲመጣ ደግሞ ይስምሻል። ስተኙ እንኳን አቅፎሽ ነው እኮ የሚተኛ። አቤት እንዳጠፊበት ይሁን አላቅም፣ እቅፍ አድርጎ ይተኛል። አቅፎሽ ነው የሚተኛው። እንዳጠፊበት በጣም እቅፍ አድርጎ ግን ኖ መኒ ብሩ ግን ከባንክ ቤት መዞ 0 ሳንቲም ስትቀመጪ አንቺም 0 ነሽ ትኖሪያለሽ። አብረሽ አንቺም 0 እሱም 0 የሚለው ዘፈን ታስታውሳላችሁ? የማን ነበረ? እንደውም መርካቶ ሰፈሬ ነው የሚለው ዘፈን አይደለ? ስሙ ረስቼዋለሁ። አንቺም 0 እሱም 0 ባንክሽ ብር 0 ሲሆን አንቺም አብረሽ ልክ እንደ ወረቀቱ 0 እንደተጻፈበት አንቺም 0 ነሽ ትኖሪያለሽ አብረሽ። ስለዚህ ለምንድን ነው ልብ የማትገዙት? ልብ ግዙ ሴቶች። እኔ ያሳዘነችኝ ፍቅሯን አታ ከእንደገና ድጋሚ ወንድ ስታገባ ያደረጋትን ጉድ። አቤት ለልጄ ብዬ አረ እኔ ለልጄ መኖር አለብኝ እንጂ መሞት የለብኝም። ኔቨር ቀይ እኔ ለልጄ መኖር አለብኝ። ልጄን አንከባክቤ ያሳድጋታለሁ። አድጋ ነገ አባቴ ስትለኝ አባትሽ ይሆንና በልጅነቷ መጥቶ የሚጠይቃ ከሆነ አልከለክልም፣ መጥቶ ይጠይቃታል። ካልሆነ በቀር እንዴ ቤቴ ድረስ ሴት እያመጣ አብሮኝ ሊኖር ነው። በመጀመሪያ ግን ሳልለያይ በፊት አስመክራለሁ። ከምክር ውጪ ከሆነ ግን መንገድህን ጨርቅ ያርግ። ለልጄ ዋጋ የምከፍለው ሰርቼ ጥሬ ግሬ ልጄን ሳስተምር ነው ዋጋ ከፈልኩ ምለው እንጂ ለልጄ ዋጋ ከፍላለሁ ብዬ እየተደበደብኩ አይደለም። ይሄ ዋጋ መክፈል አይደለም። ባይዘዌ እናንተ ሴቶች እየተደበደባችሁ ለልጄ ነው ዋጋ እየከፈልኩ ያለሁት የምትሉ ሴቶች ይሄ አይደለም ዋጋ የምትከፊው ለልጅሽ ሰርተሽ ጥረሽ ግረሽ ልጅሽን ስታኖሪ ነው፣ ስታስተምሪ ነው፣ ስታበዩ የጎደለበትን ስትሸፍኝለት አይምሮን ጠብቀሽ ልጄ ብለሽ ተንከባክበሽ ስታኖሪ ነው ዋጋ የምትከፊው እንጂ እየተረቀጥሽ እየተደበደብሽ እኔ ለልጄ ብዬ ነው ይሄን ሁሉ ስቃይ የማየው። ኧረ በእናትሽ ለልጅሽ ብለሽ አይደለም፣ አንቺ ከሱ መለየት ስለማትፈልጊ ነው። ዱላው ናፍቆት የዱላ ናፍቆት ስላለብሽ ነው እንጂ የልጅሽ ፍቅር አይደለም። የልጅሽ ፍቅርማ ካለብሽ ወተሽ ራሱ አንቺ ወንድም ሴትም ሆነሽ ትኖሪያለሽ። አረብ ሀገር ስትኖሪ እንዴት ነበረ? ጀግና አይደለሽም እንዴ? የአረብ ሀገር አርበኛ፣ የኢትዮጵያ አርበኛ አይደለሽም? ለምንድን ነው ታዲያ ወንድ እጅ ላይ ስትወርቂ ብለሽ ልፍስፍስ የምትይው ለምን? እና ስለዚህ ልፍስፍስ አትበሉ፣ ራሳችሁን ጠብቁ። ወዳችኋለሁ፣ አፈቅራችኋለሁ። አበረታቱኝ፣ ደግፉኝ እና ባካችሁ ሴቶች ልብ ግዙሽ። ልብ እነዛ ከኔ የሚጨምረው እኔ ከፍቅር ደረቅ ነው ርቅ ያለውኝ እጄ ሰጥቻለሁ እኔ እና ወዳችኋለሁ፣ አከብራችኋለሁ። አይ ላቭ ዩ ቱ ማች። ራሳችሁን ጠብቁ ሴቶች፣ ውዴ መዳም ዳይመንዶቼ ራሳችሁን ጠብቁ። ወዳችኋለሁ፣ አበረታቱኝ። ሼር አድርጉልኝ፣ ላይክ አድርጉልኝ፣ ኮሜንት ጻፉ፣ አስተያየት ስጡኝ። ይሄን ጻፊ፣ ይሄን ስሪ፣ ይሄን አርጊ ብላችሁ